ከዚህ በላይ ፈሰሰ ከተባለው ደም ወደመ ከተባለ ንብረት በላይ ይወድማል በስልጣን ጥም የሰከረው ኃይል ደግሞ የትላንቱን ኪሳራ እንዳይደግም የጌታቸው ረዳ መንግስት ስጋት አለው እኛ አመራር 5-6 አይሞሉም በህዋት ዘመን የሞቱ በጦርነቱ ጊዜ አንድ ምን በላይ ግን ንጹሃን አልቀዋል የማይመለከታቸው አደጋ ሀገር በሚመራ ጊዜ የነበሩ ወታደሮች ካድሬዎች ናቸው የኑሮ ውድነት እኛው ከተማ ውስጥ አራንክቷል ከፍተኛ የመሰረታዊ ዘይትን እንኳን በእናነሳ ህዝቡ የሚታየው እንደው ስላደሳው ብዬ ነው በቆ መንግስት መቃወሙ ዘርፈ ብዙ ፖይንት አለኝ ሌላ መድረክ ላይ አንስተን ነው እኔ መንግስት መቃወባቸው ነጥቦች አሉ ይሄ ትክክል አይደለም ማለት ይሄ በየአውሮፓና አሜሪካው ቁጭ ብለው ጥሩ ኢንተርኔት ኮኔክሽን እና ጥሩ ላፕቶፕ ስለያዙ ዩቲዩብ ገልጠው ፖለቲከኛ ነኝ ባይባኖታዊ ትምህርት አልፈው እንዲቼ ቢል ከ8 ክፍል በላይ ዘመናዊ ትምህርት ያልተማሩ ሰዎች የሚሰጡትን ትንታኔቶ እነዚህ ጃይንት የሆኑ ሰማተሽ አንድ ነገር ልማትን ማይት አቃተው እንደውነት ልማቱ ጥሩ ሆኖ ይያለ በቃ ባዶ ሆድ ስለሆነ እንደው ለጊዜው ያሉት ነው ልማቱ ትችጋፕ ሆኖ ዘይት ዱቄት መንግስት ቢያወርድልን የሚል ጥሪ ያለ የጌታቸው ረዳ አንዱ ኢንተርቪው እያነሳ ያለው ጌታቸው by any means እነኚህ ሰዎች አደብ የማይገዙ ከሆነ ወደ ጦርነት እንዳንመለስ ስጋት አለኝ ባለው ወቅታዊ ጉዳይ እንግዲህ ከሰዓታት በፊት የወጣ አንድ መረጃ የትግራይ ህዝብ ዳግም ጦርነት ይቀሰቅሳል በሚል በከፍተኛ ስጋት ውስጥ ነው ያለው ከተማውንም ለቆ ለመውጣት እየተዘጋጀ ነው የሚል መረጃ ወጥቷል ባንክ ቤቶች ተጨናንቀዋል የመሰረታዊ ፍጆታዎች በጣም ጣሪያ ነክቷልና ህዋት የመጀመሪያው ትግራይ ህዝብ ጠላት ነው በዚህ ሁቲ በሚያምሰው የባህር ሰርጥ ላይ የኢትዮጵያ ባህር ኃይልን በቅርቡ ነው ያለው ይያልከን ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ሰላምና ፍቅርን ተመኘው ተሾመሽ ፈራው ነኝ ሀሌታ ሚዲያ ለእናንተ ይጠቅማሉ ያላችሁን ትኩስና ወቅታዊ መረጃዎችን ለእናንተ በማቅረብ ይታወቃል በዓለም ዙሪያ ያላችሁ በወቅታዊ ጉዳይ ላይ እንድናተኩር በጠየቃችሁ መሰረት የሀገራችን ጉዳይ ቅድሚያ በመስጠት ዛሬ ወደ ሰሜን ኢትዮጵያ ባለንተም በወቅታዊ ጉዳይ ላይ ወደ ትግራይ ወደ ኤርትራና ወደ አሰብ ዘልቀን ስለ ኢትዮጵያ ጥቅም ዛስላለው የፖለቲካ ትኩሳት እንወያያለን ለዚህ ደግሞ እንግዲህ በሀገራችን ባለው የፖለቲካ መድረክ ላይ በቅርብ ጊዜ ከመጡ ወጣት ፖለቲከኞች የፖለቲካ ተንታኝና ነጋዴ ጋር ከባባ ጋር ለሁለተኛ ጊዜ በሀሌታ ስቱዲዮ ውይይት እናደርጋለን ባባ እጅግ ፈቃደኛ ሆነ በጾም ሰዓት በድካም ውስጥም ቢሆን ለሀገር የምለው ነገር አለ ብለ እኛ ስቱዲዮ ስለተገኘ በአድማጭ ተመልካቾቻችን ስም አመሰግናለሁ እኔም ተሸንግ ዳርገር ሁለተኛ ጊዜ ስላጋበዝከኝና በአገራችን ጉዳይ እንዳወራ ድል ስለሰጠኝ እጅግ ከልብ አመሰግናለሁ መልካም እንግዲህ ሰሞኑን በጣም በሚያሳዝን ሁኔታ ከሁለተኛው የዓለም ጦርነት በኋላ ብዙ ሰዎችን የቀጠፈ ኢትዮጵያ ውስጥ የነበረ የእርስ በርስ ግጭት ነበር አላስፈላጊ የወጣቶችን ደም ያፈሰሰ የኢኮኖሚ ድቀት ያመጣና አካል ጉዳተኛ ያደረገ ኢትዮጵያኖችን በማይገባ በማይመጥናቸው መልኩ ከፍተኛ መስዋዕትነት ያስከፈለ የጦርነት ድባብ ወተን ፎይሳንን አሁን ደግሞ በተለይ በትግራይ ክልል ያሉ የፖለቲካ ኃይሎች ችግር በመፍጠር እርስ በርስ ያሁን የውስጥ ችግራቸው ጎልቶ ወደ አደባባይ ወጥቶ የጊዜ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ በሽራተን አዲስ ጋዜጣዊ መግለጫ በመስጠት በተጨማሪም ደግሞ የዲፕሎማሲ ማህበረሰቡን ስላለው ችግር ወደ አደባባይ በማውጣት የሚነገረው ነገር እውነት እንደሆነ በአደባባይ ታይቷል ይሄንን ያቶ ጌታቸው ረዳን ኢንተርቪውና ለዲፕሎማሲ ማህበረሰብ የሰጡትን ማብራሪያ ገምገመው ከሆነ እንዴት ታዘብከው ወልተሽ ያነሳው ፖይንት አሪፍ ነው ትክክለኛም ነገር ነው መነሳት ያለበት ጉዳይም ነው ሰሜን ኢትዮጵያ ላይ ስፔሻሊ ትግራይ ክልል ላይ እየተፈጠረ ያለው ነገር ከጊዜ ወደ ጊዜ እንደ ሀገር ኢትዮጵያን እንደ ክልል ኮስርከው ትግራይና የትግራይን ህዝብ ወገኖቻችንን ለልቂት እየዳረገ ያለ ነገር ነውና 50 አመት ተጉዞ 40 አመት ተጉዞ 50 አመት ተጉዞ አንድም የትግል አጋር መፍጠር ያልቻለ ህዋት የሚባል ኃይል ማከላዊ ስልጣንን በያዘ ጊዜ ኢትዮጵያን ዳር ወጣው በሚል ጊዜ ደግሞ ትግራይን እያደቀቀ ያለ ነውና የጌታቸው ረዳን ኢንተርቪው በሶስት መሰረታዊ ነገር ነው ማየት የቻልኩት የመጀመሪያው ከመነሻው
ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና በሳቸው የሚመራው መንግስት ያቀርብ የነበረውን ሰላማዊ የውይይት ጥያቄን ወደ ጎን ብሎ በብሪት ተወጥሮና በማናለብኝነት ስሜት ባምባገነንነት ወደ ጦርነት የገቡ መሆኑን አቶ ጌታቸው ረዳ ቁልጭ አድርጎ አሳይቷል። ምክንያቱም ምን መሰለ መነሻው የግጭቱ መነሻ ሲያኮበኩቡ ሰሜን እዝ ከመመታቱ ጥቂት ጊዜያት ቀደም ብሎ ታስታውስ ከነበረ ከምርጫ ቦርድ እውቅና ውጪ የሆነ ምርጫ ነው ያደረጉት። ከዛ በኋላ ሰሜን እዝ ነው እንዲመታ የተደረገው፣ እንዲታረድ የተደረገው፣ እንዲጨፈጨፍ የተደረገው። ሰሜን እዝ ያውሉ ጉዳት ደርሶበት ወደ ጦርነት ተመቶ የፕሪቶሪያው ስምምነት ሰላም ተገኝቶ ከተመጣ በኋላ አሁንም ያው ኃይል ህገወጥ ምርጫው ነው ያደረገ ጉባኤ ነው ያደረገ ያለው ከምርጫ ቦርድ እውቅና ውጪ የጦርነቶቹ መንደርደሪያዎች አምባገነናዊነት የጦርነቱ መንደርደሪያዎች ለህግ ተገዢ ያለመሆናቸው የምትመለከተው ትላንትና የጦርነት መነሻ የነበሩ ነገሮች ዛሬም ጦርነት ሊፈጠር ይችላል ሊያስብል የሚችል አቅጣጫ የሚያመላክቱ ተግባሮችን እየፈጸሙ ነው ያሉት። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ያኔም አሁንም እንደሚያደርጉት ለሰላም ቅድሚያ ተሰጥቶ ለውይይት ቅድሚያ ተሰጥቶ በውስጥ ያሉ የፖለቲካ አለመግባባቶችን በመወያየት እንዲፈታ ለማድረግ ይከን የነበረበት ርቀት ወደ ጎን በመተው ንብረት አወደሙ፣ በሚሊዮን የሚቆጠር ወጣት አስጨፈጨፉ፣ የሀገርን ኢኮኖሚ አደቀቁ። አንደኛው የጌታቸው ረዳ ኢንተርቪው ይሄ ነው። ሁለተኛው አሁን ህዋት ነኝ ብሎ ህገወጥ ምርጫ አድርጎ ጉባኤ አድርጎ ለብቻው ደግሞ ተቆርጦ ያለ በነደብረጽዮን የሚመራ አምባገነናዊ ስርዓትን ለመፍጠር የሚፈልግ በስልጣን ጥም የሰከረው ኃይል ደግሞ የትላንቱን ኪሳራ እንዳይደግም የጌታቸው ረዳ መንግስት ስጋት አለው። የኢትዮጵያ መንግስትም ስጋት አለው ባይዘው ተሽ ምክንያቱም ትላንትና እኛም እኮ አሁን እንደ ህዝብ ከተማማ ያለው ሰው ስጋት አለበት። እያንዳንዱ ሰው ለለንበት የኢኮኖሚ ውድቀት አንዱ ኢትዮጵያ ውስጥ እየተስፋፋ ያለው ጦርነት ነው። አንዱ የሰሜኑ ክልል ዋናው አስኳሉ ያለው ይሄን ነው አምለ አሁን ለምሳሌ መጀመሪያ ወደ ጦርነት የተገባበት ርቀት ወደ ጦርነት ለመግባት ምክንያት የነበሩ ነገሮች ሰሜን እዝ ከመመታቱ በፊት ይሰሩ የነበሩ ተግባሮች አሁንም እየተፈጸሙ ነው። አሁንም ግን መተላለፍ ማለት ነው። ለምሳሌ ትግራይ ክልል ውስጥ በህዋትና በፌደራል መንግስት ይሁንታ የተመሰረተው የትግራይ ጊዜያዊ አስተዳደር ነው። የትግራይ ጊዜያዊ አስተዳደር መንግስት ነው። ከትግራይ ጊዜያዊ አስተዳደር መንግስት ውጪ የሚደረግ ማንኛውም እንቅስቃሴ ህገወጥ ነው። ይሄ ግን በፕሪቶሪያው ስምምነት ከሰፈሩ አንቀጽ አንዱ ይሄ ነው። ኤግዛክትሊ ማለትም የሀገሪቱ መሪ ፓርቲ ማለትም ፌደራል መንግስት ለትግራይ ጊዜያዊ አስተዳደር ይሾማል። በዛ መሰረት ማን ሾሟል? የትግራይ መንግስት ጌታቸው ረዳን ሾሟል። ገብቷል? ጌታቸው ረዳን ሲሾም ከህዋት ነው የሾመው፣ ከብልጽግና አይደለም የሚላከው፣ ከህዋት ውስጥ ነው የሾመው። ስለዚህ አሁን የጌታቸው ረዳ ኢንተርቪው ያ ኪሳራ እንዳይደገም ስጋት አለው። ማን ነው በጌታቸው ረዳ እኩል በዚህ ጦርነት ውስጥ ማለፍ የስህተት ነው የሚል የህዋት አመራር አይተህ ታውቃለህ? የለም። እንደ ኩራት እንደ ጀብድ የሚቆጥሩ በጥጋብ በብሪት ልባቸው ያበጠ ወርቅ የሚነግዱ ሰዎች ናቸው። የደሃ ልጅ አስጨርሰው 4-5 ዓለም ገብረዋድ ደብረጽዮን ፈትለወርቅ 4-5 አያልፉም እኮ እነዚህ ሰዎች። ከትግራይ አልፎ ጦሳቸው ከኢትዮጵያ አልፎ ጦሳቸው ለቀጠና ደርሷል። የጌታቸው ረዳ አንዱ ኢንተርቪው እያነሳ ያለው ጌታቸው by any means እነኚህ ሰዎች አደብ የማይገዙ ከሆነ ወደ ጦርነት እንዳንመለስ ስጋት አለኝ። ይሄ ነው ሁለተኛው ፖይንት ጌታቸው ረዳ የሰጠው። ሶስተኛው ነጥብ በማናቸው ሁኔታ ግን የትግራይ ህዝብ ያገኘው ሰላም መልሶ ማጣት አይፈልግም። ለጌታቸው ወንበር መርቀቅ አይፈልግም፣ ለደብረጽዮን ወንበር መርቀቅ አይፈልግም። አየኮ ህዝቡ በትግራይዋይነት ተገደልከ፣ በትግራይዋይነት ተፈለጥከ፣ ተቆረጥከ ብለው ሲደልሉት የነበሩት ህዝብ እውነት መስሎት በፖለቲካ አመራሮቹ ተሸውዶ መስዋዕት የሆነ ህዝብ ቁስሉ ሳይደርቅ ዲዲአር ሳይጠናቀቅ ፕሪቶሪያ ስምምነት እንኳን እንዳይፈጸም ለስልጣን የሚዋጉ ሰዎች ተፈጠሩበት። ነገራችን ላይ ተሸ በህዋት መተዳደሪያ ደንብቆ የደብረጽዮን እድሜ ማዕከላዊ ኮሚቴ አባል ሆኖ እንዲቀጥሉ አይፈቅድም። እንኳን የማዕከላዊ ኮሚቴው ሊቀመንበር ቀርቶ የማዕከላዊ ኮሚቴ አባል ሆኖ እንዲኖሩ አይፈቅድም።
የራሳቸው መተዳደሪያ ደንብ ዞር ብሎ የማያዩ ናቸው ስለ ስልጣን ብሎ አንድ ሰው እስኪቀር ድረስ መዋጋት የሚፈልጉ ሰዎች ናቸው ቶታሊ በኔ እምነት ህዋትን የሚወድ ይኖራል ህዋትን የሚያፈቅር ይኖራል ህዋት ይበጃል የሚል ይኖራል እኔ እንደ አንድ ወጣት የህግ ባለሙያና የፖለቲካ ተንታኝ ህዋት የመጀመሪያው የትግራይ ህዝብ ጠላት ነው ትላንትም ዛሬም ነገም ቢቀጥል ራሱን ማያረም ድርጅት ነው ራሱን ማያበቃ ድርጅት ነው ህዋት በሴራ በተንኮል ህዝብን በማቀጨጭ የራስን ጥቅም በማካበት ላይ የተመሰረተ ድርጅት ነው ከዚህ ውጪ ልታሳየኝ አትችልም ኢትዮጵያ ዛሬ ለገባችበት 90 እና 80 ከመቶ የኢትዮጵያ ፕሮብሌም የህዋት ድርሻ ኢን ዘ ሲንግል ህዋት ያደግን አይደለም ህዋት ብቻው ያንበሳውን ድርሻ ይወስዳል ብቻው ህዋት በሴራ መኖር የሚፈልግ ድርጅት ስለሆነ ማለት ነው ከዚህ አንፃር የጌታቸው ረዳ ኢንተርቪው ጀነራሊ ስትመለከተው ሶስቱ ነገሮች ኮንሰርን ያደረገ ነው ጦርነት የገባ ነው በትግራይ ኃይሎች ችግር ነው በትግራይ ፖለቲከኞች ችግር ነው ወደ ጦርነት የገባ ነው ያለው ፋክቱ ይሄ ነው ጦርነት አሁንም በትግራይ ኃይሎች ችግር ጦርነት እንዳይመጣ ሰጋለው ነው የሚለው ነገር ግን የትግራይ ህዝብና የፌደራል መንግስት የተቀረው ኢትዮጵያ ህዝብ ዳግም ወደ ጦርነት እንዲገባ አይፈልግም ያገኘውን ሰላም ማጣት አይፈልግም ነው የሚለው ከዚያ አኳያ መታየት አለበት መልካም ከአቶ ጌታቸው ረዳ ንግግር ብዙ ኢትዮጵያኖችን ካስደነገጠው መሃል በተለይ የኃይል ማለትም የነ ዶክተር ደብረጽዮን ኃይል ከኤርትራ መንግስት ጋር እንደሚሰራ ራሱ አቶ ጌታቸው ረዳ ተናግሯል እንግዲህ በብዙ የትግራይ ማህበረሰብ የኢትዮጵያን መንግስት የኤርትራን ሰራዊት ጋብዞ በጦርነቱ አስመታን ብለው ይወነጅላሉ ይሄንኛውንስ የጦርነት ግብዣ እንዴት ታየዋለህ አብሮ መስራት ምን አለ መሰለህ አንዳንድ ፖለቲከኛ አሁንም ደግሜ ነገር ኤርትራ የኢትዮጵያ ጎረቤት ናት ከኢትዮጵያ መንግስት ጋር ጥሩ ግንኙነት ነው ያላት ኤርትራ ራሱን ያቆየው በፕሮክሲ ዋር ነው በውክልና ጦርነት ነው የኤርትራ መንግስት የራሱን እድሜ የሚያራዝመው እነ ደብረጽዮን ወደ ስልጣን ለመመለስ እንኳን ከጎረቤት ኤርትራ ሌላ ዓለምም ሄደው ወዳጅ ይፈጥራሉ ትላንትና በውክልና ማነው ጋብዞ ኢትዮጵያ መንግስት አስደበደበን አስፈለጠን አስቆረጠን ሲሉ ነው የነበረው ኤርትራ ሉዓላዊ ግዛት ናት ወደድክም ጠላ ሀገር ናት አምባገነን ነው ኢሳያስ ምርጫ ያደርግም ሌላ ጥያቄ ነው ኤርትራ ሀገር ናት እንስማማለን ሀገር ናት ሀገር የሚሸት መንግስት አላት ወይ ሌላ ጥያቄ ሊሆን ይችላል ሀገር ሉዓላዊ ግዛት ውስጥ ሮኬት ልኮ አፈንድቶ ኢንቫይት ያደረገው ህዋት የሚባል አይል ራሱ ነው ሴኮቱሬ ባር 40 ደቂቃ መብረቃዊ ጥቃት አደረሰን ሲል የነበረው ሴኮቱሬ ነው ዛሬ ድረስ ቪዲዮ አለ የኢትዮጵያ መንግስት ኤርትራ የኢትዮጵያ ሀገር መከላከያ ሰራዊት የኢትዮጵያ የቁርጥ ቀን ልጆች እንደ በግ ሲታረዱ ሸሽተው የገቡበት ሀገር ነው ኤርትራ ራሳቸው ሪአፕዴት አድርገው ደግሞ ተመልሰው ሀገር ለማዳን የመጡበት ነው ከዚህ ውጪ እነ ደብረጽዮን በማናቸውም ሁኔታ ወደ አብይ አህመድ የሚመራው መንግስት የኢሳያስ መንግስት አፍርሶልን ልባቸው ትልቅ እንዳይመስል የሚመኙት ትግራይ ማስተዳደር ብቻ አይደለም ከኢሳያስ አፈወርቂ ጋር ወዳጅ ሆነን የአብይ አህመድ መንግስትን አፍርሶልን አንስቶልን እኛ ቤተ መንግስት እንገባለን ባይቅሸታሞች ናቸው የሚሰሩት ከዚያ ባይዘው ህዋት ውስጥ ያለው የፖለቲካ ካልኩሌሽን የተበላሸ ነው ህዋት ውስጥ ያለው የፖለቲካ ካልቸር የተበላሸ ነው አጥፍቶ በመጥፋት ላይ ነው ራስን በማረም ላይ መሰረት ያደረገ አይደለም ከእኔ ምን አግሬ እነ ደብረጽዮን ቲም ሁሉም ህዋት ነው ማለት ሳይስ የተሰነጠቀው ህዋትም ተጣብቆ ከኤርትራ አይደለም ከሌላም ሀገር ወዳጅ ቢሆን ህዝባዊ መሰረት ያለው መንግስት ነው ያለው ከኢትዮጵያ መንግስትና ከኢትዮጵያ ህዝብ ፍላጎት ውጪ ከህግና ስርዓት ውጪ የሚፈጥሩት ነገር የለም አዘንዶ ዘዴ ተጎጂ ነው የሚሉት አዘንዶ ዘዴ የሚጎዱ ሰዎች ናቸው የሚያጡ ሰዎች ናቸው ሶነኝ ሰዎች ትላንትና አይደለም በጣም ከቅርብ ጊዜ ወራት እስከ ቅርብ ጊዜ ወራት በኤርትራ መንግስት ተጨፈጨፈን ሲሉ ነበር ናቸው ዛሬ ወርቅ የሚነግዱት ከኤርትራ ጀነራሎች ጋር ገባ ዛሬ አገር ለማፍረስ ሉዓላዊ ሀገርን ከሌላ ሀገር ጋር አውሩ ለመዳድ የሚጥሩት ትላንት በሮኬት ያፈነዱትን ያስመራም መንግስት ነው
ፑፔት ናቸው አሻንጉሊት ናቸው እኮ ነው ፖለቲካል ካልቸራቸው እኔ ላለው ትውልድ አይመጥንም ለኔ ትውልድ አይመጥንም አሁን ላለው ጄነሬሽን ወጣት አይመጥንም ፖለቲካል ካልኩሌሽን ናቸው ደርግ ላይ ስታክ አድርጎ ይቀር ነው አዲሱን ዘመን የተከተለ አይደለም 50 አመት አንድ የፖለቲካ ፓርቲ አይዲዮሎጂውን ሪአፕዴት የማያረግ ከሆነ ይሄ ስታክ አድርጎ ይቀር ነው በኃይል ነበር ሀገር ሲያስተዳድር የነበረው በሐሳብ አይደለም የትኛው የህዋት የፖለቲካ አይዲዮሎጂ አሁን ያለውን ትውልድ ይመጥናል አሁን ያለው ትውልድ ሊረዳው የሚችለው ነው እንዴ ስታክ አድርጎ ይቀር ነው ማለት ነው ስለዚህ ህዋት አንዱ መገለጫው ገሎ አብሮ የሚያፋልግ የህዋት መገለጫ ካልቸሩ ገሎ የሚያፋልግ ሁለተኛው የህዋት አንዱ መገለጫው ይሄ የፖለቲካ ወጥ የሆነ የፖለቲካ አቋም የሌለው ገብቷል ስለ ስልጣን ጥቅሙ ወዳጅ የማያረገው የለም የስልጣን ጥቅሙ ላይ ሲነካ ጠላት የማያረገው ነገር የለም ከዚህ አንፃር ነው የህዋት ካራክተር ሮል ልፈልጌ ነው ለምሳሌ እኔ የህዋት ሰዎች ከኢሳያስ አፈወርቂ ጋር እንደሚገናኙ አውቃለሁ እኔ ፐርሰናሊ አውቃለሁ ባለኝ መረጃ ነገር ግን የኢትዮጵያ መንግስት ከኢሳያስ አፈወርቂ መንግስት ጋር ምንም አይነት ጦርነት ውስጥ አልገባም ኤርትራ የምትባል ሀገር ጎረቤት ኢሳያስ አፈወርቂ የሚባል መንግስት የጎረቤት ሀገር መንግስት መሆኑን ሪኮግናይዝ ያደርጋል ኢትዮጵያ መንግስት ከኤርትራ ጋር ሊሰራቸው የሚፈልጋቸው ጥያቄዎች በሙሉ በሰላም መልኩ ሊያደርግ እንደሚፈልግ አውቃለሁ ሶ የኢትዮጵያ ባንዳዎችና የኢትዮጵያ ባንዳ አንዱ ኢሳያስ ማን ነው ደብረጽዮን ነው ሌላኛው ዘመነ ካሴ ነው ጃልማሮ ነው እነዚህ ሰዎች የሚቀለቡት በኢሳያስ አፈወርቂ ነው ፕሮክሲ ዋር ነው የሚፈልገው ብያለሁ ኢሳያስ ዳይሬክት ኢትዮጵያን ወሮ ወቅቱ ምንም ሊያደርግ እንደማይችል ያውቃል ኢትዮጵያን በውስጥ ባንዳዎች ማቀጨጭ ነው የሚፈልገው እነኚህ ውስጥ ባንዳዎች ገንዘብ ታገኛላችሁ ከተባሉና የስልጣን ባለቤት ሆናላችሁ ከተባሉ የማይፈነቅሉት ድንጋይ የለም ሶ የፈለገ አይነት ግንኙነት ቢፈጥሩ እንደ ሀገር ከጠየቀኝ እንደ አንድ ዜጋ ከኢትዮጵያ መንግስት አቀም በላይ ሊሆን የሚችል ነገር ስለሌለ ብዙ ነው ወሬ ያላረግም ለፈልጌ ነው መልካም እንግዲህ ህዋት መሪዎችን ዶክተር ደብረጽዮን እና ሞንጆሪኖ በፖለቲካ እድሜያቸው ቀላል አይደለም በወጣትነት በጎልማሳ ዘመናቸው ወደ ትግል ገብተው እስካሁን ድረስ በጦርነትና በስልጣን ላይ ነው ያሉት በሚገርም ሁኔታ ትግራይ ተተኪ ፖለቲከኛ ያላት እስከማይመስል ድረስ የስልጣን መንበራቸውን ይዘው ቁጭ ብለዋል ባለፈው በነበረው ጦርነት ውስጥ እንግዲህ በጣም ብዙ ኃይል ያላቸው ወጣቶች የጦርነት ሰለባ ሆነዋል አካለ ጉዳተኛ ሆነዋል አንድ ቪዲዮ ተለቆ ነበርና አንድ ወጣት አቶ ደብረጽዮን ዶክተር ደብረጽዮን ባሉበት ቁስለኛ ነውና ከተናገረው ንግግር የዶክተር ደብረጽዮንን ህይወት ለመታደግ በጣም ብዙ አርሚዎች ሲሰቡ ከዛ መሃል የቆሰለና በህይወት የተረፈ ነው የኛን መድኃኒት እንኳን እያወጣችሁ ትሸጣላችሁ ብለዋል እንግዲህ በሰልፍም ደግሞ በአደባባይ ወጥቶ ቁስለኞቹ እንግዲህ ይሰሩ የነበሩ በጣም አምራች የነበሩ ለትግራይ ተስፋም የነበሩ ወጣቶች በጣም ታዳጊዎች የተሰቡ ቤት ይቁጠረው የቆሰሉት ግን አደባባይ ሲወጡ አታልቅሱም ነው የተባሉትና ለነዚህ ወጣቶች አሁን ደግሞ ሌላ ጦርነት መጥራት ጦርነት ባህላዊ ጨዋታችን ነው የሚለው አሁን መጋበዙ እንዴት ታያዋላንስ ህዋት from the very beginning ለሀገርም አልታገለም ለትግራይም አልታገለም ህዋት ለስልጣን የታገለው ከመነሻው ህዋት የራሱን ግዛት ፈጥሮ ለማስተዳደር የታገለው በአጋጣሚ በወቅቱ ከነ ኦህዴድ ባዴን ደህዴን ጋራ አገር መሰረተ እንጂ አገር መንግስት መሰረተ እንጂ ህዋት የታገለው ለስልጣን ነው መራህ አልባ ድርጅት ነው ባይዘው አሁን ጦርነት ቢገባ ግድ የሚሰጠው አይደለም ምክንያቱም ወደ ስልጣን እንድንመጣ ማንንም መሞት አለበት ብሎ ያምናል በሪቮሉሽን እንኳን ስርዓት መቀየር እንደሚቻል አያምንም ህዝብ አስተባብሮ አሁንም በህዝብ ቢያልቅ just ጉዳዩ አይደለም ከፍተኛ አመራር 5-6 አይሞሉም በህዋት ዘመን የሞቱ በጦርነቱ ጊዜ አንድ ሚሊዮን በላይ ግን ንጹሃን አልቀዋል የማይመለከታቸው ማለት ነው ስለዚህ እነኚህ ሰዎች የሚታገሉት የሚዋጉት የሚጋፉት ኢንተርምስ ኦፍ ስልጣን ነው
በስልጣን ውስጥ የሚገኘውን ጥቅም አጣጥሞ ለመሞት ነው የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ጫካ ነበረች እንዴ በቀለጠ ጦርነት ውስጥ የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አዳኖም ልጁን ያስመረቅ ነበር የዳሃ ልጅ ግን እናቷን ዳሃና ልጇን ገበራለች ያን ኦኬ የፌደራል መንግስትም ኤክስኪውዝ እንባባል አለ መጀመሪያ ሰላም ይርገባል ትግራይ ትጽና አለ ትግራይ መታመን ያለበት ፋክት ዋን ፓርት ኦፍ ኢትዮጵያ ናት የኢትዮጵያ አንድ አካል ናት ብትፈለጥ ብትቆረጥ አሁን ባለው ስታተስና ሐቅ አሁን ባለው መንግስት ትግራይ ማለት ኢትዮጵያ ውስጥ ከሚገኙ ክልሎች አንዷ ናት ትግራይ ክልሎች የፌደራል ትግራይ ክልል ውስጥ አሁን ባለው እውነት ውስጥ የፌደራል ህጎች ተፈጻሚ ይሆናሉ እነዚህ ሰዎች ይሄን አይፈልጉም ይፈልጉት ሀገር የሚሉ እውነት መስሏል ለ10 ቀን ሀገር መሆን አይፈልጉም እነ ደብረጽዮን አሁን ደግሞ ሀገር ምን ብለው ነው ህዝቡን የሚያጭበረብሩት ትላንት በትግራይነት ተገደልክ ነው ሶ ከ2 ሚሊዮን ህዝብ ቢያልቅ ከዚህ በኋላ ማተር ጉዳያቸው አይደለም ለምሳሌ ፖለቲካል ካልቸራቸው የተበላሸው ለምሳሌ አንድ ነገር ልንገር ህዋት ውስጥ የተፈጠረው አሁን ሁለተኛው ውዥንብር የህዋት መሰንጠቅ መሰረቱ ምን ተጣቃለ ህዋት ፖለቲካው መንደርተኝነትን መሰረት ያደረገ ነው ህዋት ትግራይ ክልል ውስጥ በህዋት ዘመን ከአድዋና ሽሬ አክሱም ሰዎች ውጪ የክልሉ ርዕሰ መስተዳድር የድርጅቱ ሊቀመንበር ማንንም ሆኖ ያውቅ የወልቃይትና የራያን መሬት ይፈልጋል ህዋት ከወልቃይትና ከራያ የወጡ ልጆች ፕሬዝዳንት እንዲሆኑ አይፈልግም አቶ ጌታቸው ረዳ ራሱ የራያ ሰዎች ናቸው አማራ ነው ይሉኛል አዎ ገብቷል አይደል ህዋት ማለት ግን አቶ ጌታቸው በጦርነቱ ወቅት ዋና ቃል አቀባይ ሆኖ ሲሰሩ የነበሩ ሰው ናቸው አቶ ጌታቸው ረዳ ፕሮፓጋንዳው መሰረት አርገ ኮንከ በጦርነቱ ወቅት ብቻው አንድ ሜካናይዝድ ነው ገብቷል አለኮ እሱም ሲናገር ነበር አላግባብ ሲዘርፍ ነበር ራሱን ግን ያበቃ ያለ ሰው ነው የህዋት ካልቸር ከራያ ማን ነው ከአድዋ አክሱምና መቀሌ ማን ነው ሽሬ ያልፍ መቀሌ ያደርስ የፓርቲው የድርጅቱ ስራ አስፈጻሚ መሆን የድርጅቱ ማዕከላዊ ኮሚቴ አባል ለመሆን የድርጅቱ ኦዲተር ለመሆን የድርጅቱ ሊቀመንበር ለመሆን የዛን አካባቢ ሰዎች መሆንን ይጠይቃል በአንድ ጎጥ የታጠረ በአንድ ሃይማኖትና በአንድ ጎጥ የታጠረ ነው ሃይማኖትና መንደርተኝነትን መሰረት ያደረገ ድርጅት ነው ህዋት አንድ ሙስሊም አብቅቷል እንዴ ህዋት አንድ ፕሮቴስታንት አብቅቷል እንዴ አላበቃም ህዋትን በበላይነት ሊመራ የሚችል ትግራይን ተቀብሎ ሊያስተዳድር የሚችል ያመቀለ ልጅ ፈጥሯል እንዴ ገብቷል የደቡብ ትግራይ ልጅ ፈጥሯል እንዴ ጌታቸው ረዳን አይፈልግም ህዋት ምናልባት አንድ ሚስተር ኤክስ የሚባል ወር ደግሞ ከበደ የሚባል ሰውዬ ደግሞ ከራያ ቢፈጠር ሚስተር ከበደን አይፈልግም ራያን ግን ይፈልጋል ገባ ሁመራ ላይ የሁመራ መሬት ይፈልጋል ከሁመራ ወጣ ልጅ ግን ክልሉ እንዲያስተዳድር ትግሬ ነኝ ብሎ እንዲያስተዳድር አይፈልግም ገብቷል ፖለቲካል ካልቸሩ መንደር ላይ ቀረ ነው ሃይማኖታዊ መሰረት ያለው ነው ህዋት ሲሪየስ የሆነ የሃይማኖት ተጽዕኖ የሚፈጥር የሃይማኖት በደል የሚፈጽም ድርጅት ነው ሎክ ህዋት በበላይነት ሀገር ሲመራ ያደግ ብሎ ሲፈጥር ምንድን ነበር ሲያደርግ የነበረው አባልና አጋር ብሎ ሲከፈል ተሼ አጋር ብሎ ያላቸው በሙሉ ኢስላሚክ ሴንተሮች ናቸው አጋር ብሎ የከፈላቸው ኢስላሚክ ሴንተሮች ናቸው አባል ካላቸው አራቱ ክልሎች ውጪ ብታይ እንደ ሶማሌ አፋል ፖለቲካል ካልቸር እንዳይኖራቸው ነው ኢኮኖሚክ ስቴቢሊቲ እንዳይኖረው ነው ትግራይ ክልል የሚጠቀመው ደሴምስ ትሩ ሙስሊም የማዕከላዊ ኮሚቴ አመራሮቹን ሲበድል የሚመጣ ነው ገብቷል ኖቶሪ ሙስሊም በሌላው እምነት ከዛ አልፈስ መጣ መንደርተኛ ነው ድርጅት ነው ስለዚህ ይሄ መንደርተኛ ድርጅት ያድዋና የሽሬ ሰው የስልጣን ባለቤት ሆኖ የትግራይን ህዝብ እስካላስጨነቀ ድረስ ቢደቅ ቢያልቅ ጉዳዩ አይደለም ጥራቸው አንድ ሰፈር ሰዎች ናቸው ደብረጽዮንም ያው ነው መለስም ያው ነው ስማ ዶክተር ቴድሮስ አዳኖም እዛው ሰፈር ነው አባይ ፀሐይም እዛው ሰፈር ነው ካንድ ሰፈር ተለቃቅመው ተጠራርተው የተሿሿሙ ሰዎች ናቸው ስለዚህ ማንንም ቢደቅ ጉዳያቸው አይደለም ለፈልጌ ነው መልካም አሁን ባለው ወቅታዊ ጉዳይ እንግዲህ ከሰዓታት በፊት የወጣ አንድ መረጃ የትግራይ ህዝብ ዳግም ጦርነት ይቀሰቅሳል በሚል በከፍተኛ ስጋት ውስጥ ነው ያለው
ከተማውንም ለቆ ለመውጣት እየተዘጋጀ ነው የሚል መረጃ ወጥቷል። ባንክ ቤቶች ተጨናንቀዋል። የመሰረታዊ ፍጆታዎች በጣም ጣሪያ ነክተዋልና ቀደም ብለው ብዙ ወጣቶች በቦርደር በስደት በጣም ከሀገር ወጥተዋል። ብዙዎቹም ደግሞ የባህር ላይ ሲሳይ ሆነዋልና በዚህ ሁኔታ የትግራይ ነገር የሃይማኖት አባቶች ልሂቃን በሳል ሰዎች ጣልቃ ገብተው ነገሩን ለማረጋጋት ጊዜው አይደለም ወይ? አሁን ባለው ሁኔታ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት የሳቸው የሚገባቸውን ባለፈው ሳምንት አስተላልፈዋል። የሃይማኖት አባቶች ግን እንደሚገባው አልሄዱም። ሊቃኖችም አሉ የሚባሉ የትግራይ ሰዎች ጣልቃ ገብተው ነገሩን ለማረጋጋት ብዙም ሲንቀሳቀሱ አይታይም ይባላል። ይሄ ምን እንዴት ታዝልከው? ያው እኔ እንደ አንድ ፖለቲከኛ የሃይማኖት አባቶች ህዝቡን ቢያረጋጉ የሚል ኦፈር ነው የማቀርበው። እዚህ የሰለለ ነገር ውስጥ መሄድ አልችልምና የኔ ሃይማኖታዊ እውቀት ደረጃም በዛ ልክ ትክክል ናቸው አይደሉም ለማለት ጫፍ ወጣሰት ካልሰሩ የሚጋብዝ ስላይደለ እንደ አንድ ፖለቲከኛ የሃይማኖት አባቶች ህዝቡን ቢያረጋጉ እኔ ለህዝቡ ነው መልእክት ያለኝ አጭሩ። ህዝቡ ካላገዛቸው ዶክተር ደብረጽዮን እንባይ መሮር አይችሉም። እና ነፍሳቸውን በጣም ይወዳሉ። አቢቢ ነፍሳቸውን በጣም ይፈራሉ። ህዝቡ እኮ ገንዘቡን ሰጠ፣ በጦርነት ውስጥ በጣም በከባድ ሁኔታ አለፈ፣ ልጁን ሰጠ። ከዚህ በላይ ምን ያደርግ ህዝቡ? እኮ ለዛ እየነገርኩ ያለሁት ምን መሰለህ፣ ህዝቡ ኑሮ ነው መኖር ያለበት ማለት ማንንም ወገን ማገዝ የለበትም። ኦኬ ገባ? ማገዝ ያለበት ለውጥ መፈለግ ያለበት ከፌደራል መንግስት ጋር አብሮ ለሚሰራው የሽግግር ጊዜ መንግስት እውነተኛ ድጋፉን ነው መስጠት ያለበት። የጦርነት ድጋፉን አይደለም ማለት እነኚህ ሰዎች ሞት ይፈራሉ፣ አይዋጉም፣ ጫካ ይውላሉ እንጂ ቃታ ስበው ጥይት አይወረውሩ። ህዝብ ካላገዛቸው ደብረጽዮን ምንም አያረጉ። ስለዚህ ህዝቡ ኑሮ ነው መኖር ያለበት፣ ኑሮ ነው ማሸነፍ ያለበት። የፌደራል መንግስት ካቋቋመለት የጊዜያዊ ክልል መንግስት ጋር አብሮ ነው የፕሪቶሪያው ስምምነት ተፈጻሚ እንዲሆን ዲዲአር ተጠቃሚ መሆን ያለባቸው ሰዎች የዲዲአር ተጠቃሚ ሆነው እንዲያልፉ ማድረግ። ሸሽቶ አዲስ አበባ መምጣት ምንም አይጠቅምም። ሸሽቶ ደሴ መምጣት ምንም አይጠቅምም። ያ ማለት ለነኚህ ከህግ ውጪ ለሆኑ ራሳቸው በበላይነት ላጸደቁት ሱፋቸውን ለብሶ ላጸደቁት ህገ መንግስት የማይገዙ ሰዎችን ህገወጥ ተግባር ፕሮሞት ማድረግ ነው። ሌላ ምንም ነገር የለውም። እኔ የትግራይን ክልል ጉዳይ ሲዘጋው የትግራይ ህዝብ ኑሮ ነው መኖር ያለበት። የትግራይ ህዝብ መንግስት የሽግግር ጊዜ መንግስት ጌታቸው ይሁን አሁን ፕሬዝዳንቱ ነገ ከበደ ይሁን ማንንም ይሁን አቶ ጌታቸው ማንንም ሊሆን ይችላል ብለዋል። ከግለሰቡ ጋር አይደለም እኔ ከሽግግር ጊዜ መንግስቱ ጋር አብሮ ሆኖ ፕሪቶሪያውን ስምምነት ተፈጻሚ አድርጎ ኤሪያውን ፍጹም ሰላማዊ ቀጠና በማድረግ ለኢትዮጵያ ከኢትዮጵያ ህዝብ ጋር አብሮ መኖር ነው። ፒሪድ። መልካም እንግዲህ ትግራይ ላይ ስልጣን ከያዙ ሁለቱ ኃይላቶች በሚገርም ሁኔታ ምንም አይነት መሰረታዊ ልማት ወይንም ህዝብን የሚያግዝ ነገር ወይ ሲመረቅም በምንም አይነት ሚዲያ አይተናነቅም። በኢትዮጵያ መንግስት ግን በየቀኑ ማለት ይቻላል ትልልቅ ፕሮጀክቶች ሲመረቁ ይታያሉና ይሄ እንደው ለመሪዎቹ መንፈሳዊ ቀናት ሳይከትሙ ሁሉ ቀን መሳሪያ መግዛት የውክልና ጦርነት ማድረግ በየክልሉ ጣልቃ በመግባት ከተማውን ሀገሪቱን ማመስ ምን ሲያል ያስኬዳቸዋል? ይሄንንስ ህዝቡ በየትኛው ክልል ያለው ሊነቃ ሊረዳው አይገባም ወይ? ባባ ሁሌ በተንኮል ፖለቲካ በተጠላለፈ የፖለቲካ ባህሉ ራሱ የመገዳደል የመጠላለፍ የመጠፋፋት እና የክላሽ ፖለቲካ ውስጥ መወጣት የለበትም በዚህ ሁኔታ። ያው እንትን እኮ የክላሽ ፖለቲካ ማለት የህዋት የፖለቲካ ካልቸሩ ነው። የክላሽ ፖለቲካ ነው፣ የጦርነት ፖለቲካ ነው። ከልማት አንፃር እንመልከት። የኢትዮጵያ መንግስት ባይዘው ይሄ ሁሉ ቻሌንጅ ያለበት ድሪል ፖለቲሻን ከሆንክ የራስህን ፍላጎት ብቻ የማታንጸባርቅ ከሆነ መረዳት የምትችለው አንድ ነገር አለ። ይሄ በየአውሮፓና አሜሪካው ቁጭ ብለው ጥሩ ኢንተርኔት ኮኔክሽን እና ጥሩ ላፕቶፕ ስለያዙ ዩቲዩብ ገልጠው ፖለቲከኛ ነኝ በሃይማኖታዊ ትምህርት አልፈው እንዲች የሚል ከ8 ክፍል በላይ ዘመናዊ ትምህርት ያልተማሩ ሰዎች የሚሰጡትን ትንታኔ ምክንያቱም አሁን ተንታኙ ብዙ ስለሆነ ማለት ነው። ተምረ መተንተን አንዳንዴ በስብዕና ስለምትተነትን ያሳፍራል ከነሱ አንፃር። አሁን የትግራይ ህዝብ መረዳት ያለበት ነገር በሌላ ኢትዮጵያ ያለው ልማት ጠቅላይ ሚኒስትር አብይ አህመድ ወደ ትግራይ ወስደው ደሞ እንዲያስፈጽሙት
እነኚህን ሰዎች አደም ማስገዛት አለበት ድጋፍ መስጠት የለበትም ጦርነት የሚሰብከው የሽግግር ጊዜ መንግስት ኮረም ድጋፍ መስጠት የለበትም አያስፈልግም ጦርነት አብሶሉትሊ አመላካሽ ነገሮች አሉ ብያለሁ ማስቀረት የሚችለው ማን ነው ህዝቡ ነው ህዝባችን የሚሉ ጦርነት ሲመጣ ነው ረግጠው ነው የሚያኖሩት ከዛ ውጪ ያን ማስቆም ይችላል ልማት ግን ካየ በኢትዮጵያ ውስጥ ብላክ ኤንድ ዋይት በግራም በቀኝም የውስጥ ባንዳ ተፈልፍሉ በግራም በቀኝም የፖለቲካ ትኩሳት ቀጠናው ላይ በስቶ ስራ እየሰራ ያለ መንግስት የብልጽግና መንግስት ነው በኢትዮጵያ ታሪክ የአብይ አህመድ መንግስት ነው ይሄን እርግጠኛው ነኝ እነግራለሁ ይሄን የፓርቲው ደጋፊ መሆን ማያስፈልግም ይሄን የጠቅላይ ሚኒስትሩ አድናቂ መሆን አይጠይቅም አምሮ ያለው ፖለቲከኛ መሆን በቂ ነው እዚህ ላይ ግን አንድ ጥያቄ አለኝ የኑሮ ውድነት እኛው ከተማ ውስጥ አራልቷል ከፍተኛ የመሰረታዊ ዘይት እንኳን በእናነሳ ህዝቡ የሚታየው እንደው ስላደሳው ብዬ ነው እነዚህ ጃይንት የሆኑ ሰማተሽ አንድ ነገር ልማትን ማይት አቃተው እንደው ልማቱ ጥሩ ሆኖ ይያለ በቃ ባዶ ሆድ ስለሆነ እንደው ለጊዜው ያሉት ነው ልማቱ ትጋፕ ሆኖ ዘይት ዱቄት መንግስት ቢያወርድልን የሚል ጥሪ ኑሮ ቀሎ ያቀም ኑሮ በዘመኑ ሁሌም ከባድ ነው ሁሌም ግን ከዛሬ ትላንት ለሚመሰገን ነው ሲምፕል ሎጂክ ታስተውሳለህ የድሮ ቪዲዮ ስታይ ፔስታል ባቅሙ 5 ሳንቲም ገባ ብላ የየምትለው ሴትዮ ድሮ በስተናዎቹ ላይ የመጣ ቪዲዮ አየ ከ5 ሳንቲም ፔስታሉ 10 ሳንቲም ሲገባ ከብዷል ማለት ነው ኑሮ ዘይት ከ2 ብር 3 ብር ገባ አለች ከ2 ብር 3 ብር ሲገባ ከብዷል ማለት ነው ዛሬ ኑሮ ከበደ የምትለው ሰው ሩቅ አይደለም የዛሬ 1 አመት የነበረው ኑሮ ነው የሚያመሰግነው ኑሮ በዘመኑ ከባድ ነው የኑሮ ውድነት ዓለም አቀፍ ነው የኑሮ ውድነት ወደብ የሌለን ሀገር ነው 120 ሚሊዮን ህዝብ ይዘን ወደብ የሌለን ዜጎች ነን የኑሮ ውድነት ማለት በሳል ጠንካራ አገር ወዳድ ጠቅላይ ሚኒስትር የሚመራት ሀገር መሆኗ ነው እንጠፋ ነበር ሶሪያ ሊቢያ የመን ትርምስምሳቸው የወጣው ከህዋት ጋር የደረገውን ጦርነት በማያክል ጦርነት ነው ሰውየውን አቅልለው ለማየት የሚሞክሩ ሰዎች ይገርሙኛል አብይ አህመድ ዶክተር ብቻ አይደለም ወታደር ነው ስለ ሀገር ፍቅር ማንንም ለአብይ አህመድ አይነግረው ሀገርን ስለማቅናት ማንንም ሊነግረው አይችልም ወታደር ነው እንስማማለን አይደል በወታደር የሀገር ፍቅር ከኔም ካንተም ይሻላል አንድ ስቴፕ አይደለም 100 ስቴፕ ከኛ የሀገር ፍቅር ከፍ ይላል ወታደር ይሄ ሰው የሚመራት ሀገር መሆኗ እንጂ ጎበዝ ወደ ቤሌለው ሀገር ይዘ የኢሳያስ አፈወርቂን ዶላር ተቀብሎ ሀገር የሚያተራምስ ባንዳ ይዘ በሳል ጠቅላይ ሚኒስትር የሚረዳዳ ህዝብ ያለበት ሀገር ሆኖ ኑሮ ይታለፋል ስለዚህ ኑሮ እኔ እንደኔ የተለየ ገቢ የለኝም እኔ እንደማንኛውም ሰው ሰርቼ ነው የምኖረው ኑሮ ይከብዳል ኦፍ ኮርስ እኔንም ይከብደኛል ጧት የገዛው ጥቃ ከሳት ይጨምራል ምን ማድረግ አለብን በሰላማዊ መልኩ ወደ ማግኘት አለብን የኑሮ ሌቭላችን ለማስተካከል ምን ማድረግ አለብን ለጠመንጃ ለጥይት የሚወጡ ገንዘቦችን በየቦታው ሰው የሚገደሉ ሰው የሚታገዱባቸው ነገሮች ወደ ከጠመንጃ ወደ ጠረጴዛ መተን መነጋገር አለብን 10,000 ወደ ቢኖርን በየአካባቢው ያለ የእርስ በርስ ስፔሻሊ ኖርማሊ ኢትዮጵያ ውስጥ አሁን የእርስ በርስ ግጭት ያለው አማራ ላይ ነው ኦልሞስት ወለጋ ጥቂት ወለጋ አካባቢዎች ነው በአንጻራዊ ሌላው ክልል ሰላማዊ ነው አየ በጣም ያገኙት ጥቂት የሚባል ቦታ ላይ ባለ ግጭት በዚህ ነው ያል ኑሮ ከወደደ 4-5 ቦታ ቢሆን ማሰብ አይከብድምና እንዳልከው ዘይትን ቢታደል ዱቄትን ቢታደል ከሚወስዱት ሰዎች ነኝ ነው ማለት ምክንያቱም ያስፈልገኛል ከዚህ አንፃር ግን ሳይሆን ኖርማሊ ካየው ኑሮ ይከብዳል ኦፍ ኮርስ ይከብዳል ኑሮ ግን ማሸነፍ የሚቻለው ቀን ሰላማዊ ሰው ማታ አሸባሪ የሚሆነውን ሰው ህዝብ ላይ ይተዋውቶ ከመንግስት ጎን ሆኖ ማድረግ አለበት መወደድ ችግሩ እናንተ ወራቸው ያልገነባቸው አይደለም እንትን ባንዶች የማይገባ ነገር የሚያደርግ ከሆነ ማህበረሰባችን ማድረግ ያለበት መሰለህ መረጋጋት ላይ መስራት አዎ አሁን ፖለቲካሊ ሹ ላይ እንመጣለን ልንገርህና ኑሮን ለማረጋጋት ሁሉም ነገር በጠረጴዛው ውይይት መሆን አለበት አሜሪካ ቆጦረን ሳይኖር ኑሮ ከብዷል ወዳጆች አሉ አንዴም ቢሆን ሁለቴም ቢሆን እኔም ደርሼ ተመልሻለሁ አይቻለሁ ገባ ግን ጦርነት በሌለበት ሀገር ቴክኖሎጂ ባደገበት ሀገር ውስጥ ዱባይ ኑሮ ከብዷል ጦርነት በሌለበት ሀገር ውስጥ ነዳጅ በሌላት ወደብ በሌላት
አብዛኛውን የፍጆታ ዕቃ ኢምፖርት የምታረግ ኢትዮጵያ ውስጥ የባንዳ ጦርነት ፈጥረበት ወይ አገር ወሮን አይደለም አንድ ላይ ሄደን እንዳንዋጋ እዚህ ጋር ባንዳ እዚህ ምዛም ገበሬ እንዳያርስ እያደረገ እንዴት አይወደድም ሰው ከዚህ አንፃር መታየት አለበት ልፈልግ ነው መልካም እንዶ ወደ ትግራይ እንጨርስና ወደ አሰብ ወደ ኤርትራ ደግሞ እንጓዛለን መቼም የአክሱም ጽዮን አገር የአልነጃሺ አገር የስልጣኔ ምንጭ የሆነችው ትግራይ የደቂቀ እስጢፋኖስ ሀገር የብዙ ስልጣኔና የሃይማኖት መገናኛ የሆነችው ሀገር ትግራይ አሁን ለዳግ ጦርነት በሚመስል ማንጃበብ ውስጥ ናት ያለችው እንግዲህ የዶክተር ደብረጽዮን ግሩፕ እንግዲህ ትክክለኛ መረጃውን አይሆን አላቅም ከፌደራል መንግስት ጋር ለመዋየት አዲስ አበባ ገብቷል ይባላል ውይይቱ በጣም ረጅም ጊዜ ተደረገ ነው መሬት ላይ እዚህ ወያያሉ እዛ ሄዶ ደግሞ ሌላ መግለጫ ይሰጣልና ይሄ ተርምስምሱ ጠርቶ በቁርጠኝነት ለትግራይም ለኛም ለኢትዮጵያም የሚጠቅም አንድ ትክክለኛ ኃይል እንዲወጣ ምን ይደረግ ትላል ፓፓ እንደው በጣም ግራ ስለገባ ነው ይመጣል ከወደ አዲስ አበባ እዚህ ውይይት ይደረጋል ከጠቅላይ ሚኒስትሩ ሳይቀር ጊዜ ሰጥተው እዛ ደግሞ ሲሄዱ ሌላ የእርስ በርስ ችግሩ እንደዚህ ገኖ አቶ ጌታቸው እንግዲህ እንደሚባለው በስደት ነው የመጣው አዲስ አበባ ይባላል አይሳቸው ማንንም ያሳደደኝ የለም ተመልሼ ሄዳለሁ ይያሉ ነውና ይሄንን ነገሮች አስታርቆ ለመሄድ ምን ያስፈልጋል ትላል ሁለት ነገሮችን ላንሳል እዚህ ጋር አንደኛው ውይይቶችን አትጥላቸው ጥሩ ናቸው 100 ቀን የሚፈጀው አመት የሚፈጀው ውይይት ቆንጆ ነው ጥሩ ነው ለመሰረ አሁን ይያልኩ ያለሁት ከኑሮ ማንጻር ያነሱ ያለሁት በኢትዮጵያ ታሪክ ውስጥ ከመጡት ለውጥ ይዟቸው ከመጣው ትልቁ ነገሮች ውይይት ነው ኢህአዴግ እንደነገርኩ አሸባሪ ብሎ ከፈረጀ በኋላ አገር ለአገር በየጫካው ያባራል እንጂ ትለወጣለህ ዜጎችን ዳግም ታገለግላለህ የሚል ድል አይሰጥም ሁላችንም አይተናል ወነግ ግንቦት 7 ብሎ ሲያባር ነው በየጫካው የከረመው ጠቅላይ ሚኒስትር አብይ አህመድ የሚመሩት መንግስት እና እሳቸው በጣም የሚገርምህ ልዩ የሚያረጋቸውና ለውጡን በረም እንድመለከት የሚረዳኝ አንዱ ምን መሰለህ ኢቭን በፓርላማ አሸባሪ ተብሎ ከተወሰኑ ኃይሎች ጋራ የመወያየት ሀቢታቸው ከፍ ያለ ነው እነ ደብረጽዮን ጠቅላይ ሚኒስትሩ በግለሰብ ደረጃ ህወሓት በጦርነት ጊዜ እንደ ጠቅላይ ሚኒስትሩ የዘለፈው የለም ህወሓቶች ጠቅላይ ሚኒስትሩን ዘልፈውታል ያለው ደጎን ብሎ ሀገርን አስቀድሞ ከትላንት ጥፋታቸው ከተማሩ ዛሬ አብረን ብንሰራ ሀገርን ትግራይንም መቀየር እንችላለን ብሎ አምኖ ይምጡ እናት ደብረጽዮን አዲስ አበባ ይሁኑ አላቀም ገባ እነ ደብረጽዮን በይቅርታ ማይታለፍ ብዙ ወንጀል እንዳለባቸው አቃለሁ ግን ጠቅላይ ሚኒስትሩ ወደ ሰፊ ሆኖ ለነ ደብረጽዮን ሳይሆን ለትግራይ ህዝብ ሰላም ሲል ውይይት መምረጡ ጥሩ ነው የሚደገፍ ነው ሶኔ ምን ደረጃ ላይ መደረስ አለበት በያምናለሁ መሰለ ከጠየቀኝ አንደኛው ውይይቱ ፍሬያማ መሆን አለበት እሱ ላይ ነው ውይይቱ ፍሬያማ መሆን አለበት አንድ አመት በዘለለ ፖለቲካል ዲስከሽኖች 2 አመትም ይወስዳሉ 3 አመት ይወስዳሉ አሁን ግን ይሄ ጉም ያዘለ ዝናብ አለ ታቃለ አይደል ደመናው ጉም ሲያዝል ሰማዩ ይጠቁራል አይደል አሁን ትግራይ አካባቢ ጦርነት ያዘለ ነገር አለ ጦርነት ያዘለ ጉም ነው ያለው ያለ ማስቀረት ጠቅላይ ሚኒስትሩ የሚችሉትን ነገር ሁሉ እንደሚያደርጉ አይ ሆፕ እርግጠኛ ነኝ እያደረጉም ይገኛሉ አንዳችን መግለጫ አልሰጡም ምክንያቱም የትግራይ የሃይማኖት አባቶችን የህብረተሰብ ክፍሎችን ሲያወያዩ ታስታውስ ከነበረ ዳግም ጦርነት አይጠቅመንም ወደ ዳግም ጦርነት እንድንገባ የሚፈልጉ በርካታ ሰዎች አሉ አደብ አስገዟቸው ከነበረው ልቂት በላይ ይፈጠራል ሲሉ ነበር ይሄ ባይዘዌ ፍጹም ጦርነት የማይፈልግ ፍጹም ጦርነት የሚሰለቸው መሪ ንግግር ነው ጦርነት ሳይፈጠር ሊፈጠር ይችላል ብሎ ጦርነት ሊፈጥሩ የሚችሉ ሰዎችን አይዞ ማሰር የሚችልበት በተረ ስልጣን ላይ ቁጭ ብሎ ምከሯቸውና አብረን እንስራ የሚል መሪ ኢትዮጵያ ውስጥ ተፈጥሮ ያቀ ኮሽ ባልከ ቁጥር ትገባለህ ማለት ነው ሁለተኛው ጌታቸው ረዳ ጋር ተያይዞ ነው አቶ ጌታቸው ረዳ በኔ እምነት የሽግግር ጊዜ መንግስቱ ፕሬዝዳንት ነው የሽግግር ጊዜ መንግስቱ ያዋቀረው የፌደራል መንግስት ነው የፌደራል መንግስት ኃይልም ካልክ በቂ አቅም አለው ጌታቸው ረዳን ለማሳደድ የሚያስችል ኃይል እንደ ደብረጽዮን የላቸውም ሰዎቹ ደክመዋል እንኳን ኃይል አሰባስበው ሌላ ሰው ያሳድዱ ተሳደው አልቋል ቴዲ ሪዮት ያለው በጣም ደስ የሚል ነገር አለ ዶክተር ደብረጽዮን አብይ አህመድ ጋር ደጅ የጠናውን ያህል ለስልጣን የለመነውን ያህል ትግራይን ለማስተዳደር ቢጥር ኖሮ የትግራይ ህዝብ ቡም ያደርግ ነበር ብሏል እውነቱን ነው
የሚመጡት ለመወያየት አይደለም ለዛ ነው እሳቸውንም ትንሽ ጸየፍ ባለ ዘለፋ ዶክተር ደብረጽዮንን ዘልፏል ሞጠሪ አንቴና ናቸው ብሏል እውነቱን ነው ጌታቸው ረዳ ማን ነው ደብረጽዮን የችግር አንቴና ነው በደብረጽዮን ህዋት በሚባል ጠቅላላ የችግር አንቴና ነው ምን አመጣለ ትግራይ ህዝብ እሱ ቆይ አሁን የነሱ ልሳን ነበር ግን ተስፋ ቆርጧል አሁን ብዙ ጊዜ በሚያየው በሚጋብዛቸው እነሱ ያቃሉ ድሮም እነ አሉላ እነ ቴዲሪዮት ምናምን ድሮም ለደብረጽዮን ለስልጣን እንደሚታገሉ ያቃሉ ሲያውቀው ነው ደገፋቸው ህዝብ ሲያቅ ወደ ህዝብ በመምጣቱ ይሻላል ብለው ሐሳብ የቀየሩት ያቃሉ ድሮ ይሄ የሚጠፋቸው ሰዎች አይደሉም የህዋት የቅርብ ሰዎች ናቸው የህዋት የቅርብ ልሳናት ናቸው ያው ሁሉ ጦርነት የሚደረገው ሰሜንዝን ማረዳቸውን ያቃል ሰሜንዝ ሊታረድ እንደሆነ እነኛ ሚዲያዎች ያቃሉ ዛሬ ደብረጽዮን ሲተቹ እነ የደብረጽዮን ነውር ጽዋው ሲቦላ ህዝብ ፊት ስለቀረበ ህዝብ ይሻላል ብለው ነው መልካም እንግዲህ ወደ ትግራይ የምንሰማውን ነገር ፈጣሪ ያቀዝቅዘው ሰላሙን ያምጣው መደማመጥ መነጋገር ይበርታ እንላለን እስቲ እንግዲህ ወደ ማጠቃለያችን ሄድ ሰሞኑን እንግዲህ ከኤርትራ መንግስትም አንዳንድ መግለጫዎች እየወጡ ነው የዚህ መነሻ የሆነው ደግሞ የቀድሞ የኢትዮጵያ ፕሬዝዳንት የነበሩት በጻፉት አልጀዚራ ላይ ትንሽ ውዝግብ ተነስቷል ኤርትራና ኢትዮጵያ በአሰብ ጉዳይ የሚዋጉ የሚመስላቸው ሰዎች አሉ ይሁንና የባህር በር ጥያቄን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ማይነካ ማይታሰበውን ሐሳብ በማንሳት እንግዲህ የትኛው መሪ ሄዶ በማያቀው ሶማሌ ውስጥ ደርሰው ከሶማሊያ መሪ ጋር በክብር ተወያይተው የኢትዮጵያን የባህር በር የማግኘትን ተስፋ ዓለም ደግሞ መጥቷልና ንፋሱ የሚያሳየው ወደ ምስራቅ ኢትዮጵያ ነው ግን አሰብ እየተባለ ይነሳልና ይሄን ነገር ታዝበዋል ምን አለ መሰለህ እኔ አብይ አህመድ በጣም ለኔ በዘመኑ ፓርላማ ላይ ካደረጋቸው ንግግሮች በሙሉ ትልቁ ቫልዩም ሰጥቶ የትኛው እንደታውቃለህ ኢትዮጵያ በሰላማዊ መልኩ የባህር በር ሊኖራት ይገባል ብሎ ያነሳው ጥያቄ እውነትም ወታደር መሆኑ እውነትም በሀገር ፍቅር የሰከረ ሰው መሆኑ እውነትም በሀገር ፍቅር ያበረ ሰው መሆኑን ያረጋግጥኩበት ነው ሪያሊቲ ነው የምነግርህ ሉክ ባለ ጊዜ የባህር በር ጥያቄ ያስፈልገናል ማለት ባንዳ ያስብል ነበር አምባሳደር ሬድዋን ሁሴን የተናገሩት ደግሞ በጣም ደስ የሚል ንግግር አለ ምን አሉ መሰለህ አምባሳደር ሬድዋን ሁሴን የባህር በር ጥያቄ ማንሳት የነበረብን ትላንት ነው ከነገ ግን የተሻለው ዛሬ ቀን ነው አሉ ይሄ ትውልድ ነው ይሄን ሊያሳካ የሚገባው የባህር በር ጥያቄ በሰላማዊ መልኩ ኢትዮጵያ ሂስቶሪካል ባክግራውንዱ ትንሽ እንይ ስለ አሰብ በአክሱም ዘመን ጀምረ እስከ አዱሊስ አክሱም ስልጣኔ በስፋፋበት ዘመን አሰብ በታሪኳ የኢትዮጵያ ግዛት ሆና የቆየች ሀገር ናት ማን ነው ፖርት ነው አሰብ በማናቸው ሁኔታ የሌላ ሀገር ግዛት ውስጥ ተካሎ አያውቅም ጣሊያን አሰብን አልገዛም ኮሎናይዘር አይደለም ያደረገው ገዝቶ ነው የተጠቀመው ኢን ተርምስ ኦፍ ካሽ የተጠቀመው በገንዘብ ነው የተጠቀመው ጣሊያን ሂስቶሪክ ታሪኩን ነው የምነግርህ ይሄን ጥያቄ ያለ ስላሴ ማንሳት ነበርባቸው ይሄን ጥያቄ በመጀመሪያ ኤርትራ ለብቻዋ ስትሆን ቀጥለን በኮንፌደሬሽን በዩኤን አብረን ስንሆን በቻርተር ስንተዳደር ማንሳት ነበርባቸው ታላልከን ያለው አሰብ ከኢትዮጵያ 60 ኪሎ ሜትር ርቀት ላይ ያለችው ኤግዛክትሊ በደርግ ዘመን የነዳጅ ማጣሪያ ከፍተኛ ወጪ ተገነባለ የጀልባ መገጣጠሚያ ነበረ የኢትዮጵያ ባህር ኃይል በአሰብ ድንበር ላይ በመትመም የመን ድረስ ሄዶ ጸጥታ ያስከብር ነበር በዚህ ሁቲ በሚያምሰው የባህር ሰርጥ ላይ የኢትዮጵያ ባህር ኃይልን በቅርቡ ነው ያለ ይያልከለ እኔ ምን መሰለምለ በሰላማዊ መልኩ ወደ ማግኘት አለብን ባይነኝ እኔ እንደ አንድ ፖለቲከኛ በሰላማዊ መልኩ ከአሰብን መጠቀም አለብን ባይነኝ እኔ ለምን ካልከኝ አሰብን ኢትዮጵያ ከተጠቀመቻት ለኢትዮጵያም ለኤርትራም ለቀጠናውም ይጠቅማል ካልሆነ መለስ እንዳለው ግመል ነው የሚያጠጡት ውሃ እስቲ ነው እንደሚሆነው ገባ እኔ አሰብን በጦርነት የሚያዝ የሚል እብሪት የለብኝም እኔ ባይዞ ቤቲኞም ግራውንድ ጦርነት ይባል ነገር መደግፍ ሰው አይደለም በበቂ ሁኔታ በኔ ትውልድም በነደብረጽዮን ስካር ጦርነት አይቻለሁ
ጉዳቱንም አይቻለሁ ቅድም ያልከው ኑሮ ላይም ይመጣል ወዳጆቼንም አጥቻለሁ አብሮኝ የተማሩ ለሀገር መስዋዕት ሊሆኑ የነበሩ ወንድሞቼንም ወታደሮችን አጥቻለሁ አልፈልግም እኛ ግን በሰላማዊ መልኩ የዓለምን ህግጋትን ሳንጥስ የዓለምን መግባቢያ ሰነድ ሳንንርት የወደብ ባለቤት መሆን አለብን የወደብ ተጠቃሚ መሆን አለብን ኢኳል ተጠቃሚ መሆን አለብን ብሎ ጠቅላይ ሚኒስትሩ ያነሳውን ሐሳብ እኔ 100% እገዛዋለሁ ይተቀማል ብያምናለሁ ይሄን ወደብ ማግኘት አለብን የሚል ጥያቄ ግን አይ ከኤርትራ ጋር ሊገጠም ፈልጎ ነው ብሎ ኢንተርፕሬት የሚያደርግ ፖለቲከኛ አለ ነገር ያለው እኮ እኛ ሀገር አውሮፓና አሜሪካ ያለው የፖለቲካ ተንታኞች አብዛኞቹ ዲዳቆኖች ናቸው ጥሩ አማርኛ ተናጋሪዎች ናቸው እንጂ በዘመናዊ ትምህርት ያለፉ አይደሉም 8ኛ ክፍል ያልደረሱ ሰዎች ናቸው እርግጠኛ ሆኜ ምነግርህ ተሳክቶ በሰላማዊ መልኩ ያንድም ኢትዮጵያዊ ያንድም ኤርትራዊ ያንድም ሶማሊያዊ ደም ሳይፈስ ኢትዮጵያ ፍጹም ህግና መሰረት ባረገ መልኩ ወደብ ስታገኝ ኢትዮጵያ ቪቫ ኢትዮጵያ የሚሉት እነኚህ ሰዎች ናቸው ከኛ ቀድሞ ዛሬ ባንዳ የሚያደርጉ ዛሬ አይነኚ መንግስት ከፍሏቸው ነው እዚህ ሀገር ውስጥ መንግስት መደገፍ ባንዳ የሚሉ ቃልና ግራ ይገባው ሁሉ ባንዳ ይባላል ባንዳ ሀገሩን ይሸጥ ነው የሀገርን ጥቅም አሳልፎ የሚሰጥ ነው አይደለ ለኛ ትርጉም ግን ምንድነው ለሀገር የሚሰራን ባንዳ ወይ ቃሉን ስለምናቆር እኛ ሀገር ምን አለ መሰለ እኔ አሁን የገባኝ ነገር ይሄ በጨለምተኞች ዘንድ ለመወደድ መንግስትን መጥላት አለበት ሙሉ ግራውንዱን መጥላት አለበት እኔ እኮ መንግስት የምቃወመው ዘርፈ ብዙ ፖይንት አለኝ ሌላ መድረክ ላይ አንስተን ነው አይደል እኔ መንግስት የምቃወምባቸው ነጥቦች አሉ ይሄ ትክክል አይደለም ማለት መንግስት ግን በሰራውና ሊሰራ ባቀደው እየሄደበት ባለው ርቀት ልክ ሊመሰገን ይገባል ሊደገፍ ይገባል ሊረዳ ይገባል በኢትዮጵያ ታሪክ ውስጥ ኃይለ ሥላሴ አልሞከሩትም አጼ ምኒልክ አልሞከሩትም ኃይለ ማርያም አልሞከረውም መለስ አልሞከረውም የባህል በር በሰላማዊ መልኩ ሊኖረን ይገባል ያለው አብይ አህመድ ነው ከመደገፍ ውጭ አማራጭ የለም ይሄን ሐሳብ ካልደገፍ ባንዳነት ነው ባንዳነት ማለት የሀገርን ጥቅም አሳልፎ መሸጥ ነው ሌላ ትርጉም የለውም መንግስት መደገፍ ባንዳነት ሊያስብል አይችልም ሆዳደሮች ስለሆኑ ናቸው ገባ ይሄ ሰውዬ ሀገርን እየመራ ሀገርን እያስተዳደረ 120 ሚሊዮን ህዝብ ይዘን መቸገር የለብንም እኮ ነው ያለው ያደረገልን እንግዲህ አብይ አህመድ የባህር በር ኖረን አልኖረን በግለሰብ ምን ይጎዳል ምን ይጠቀማል አብይ አህመድ የሚባል ሰው በግለሰብ ደረጃ ትግራይ ክልል ሰላም ቢሆን ባይሆን ኦሮሚያ ቢሆን እንደ አንድ ግለሰብ ከጠቅላይ ሚኒስትሩ ሩነት ወርዶ እንደ አንድ ግለሰብ እንደነመለስ ያሾፈ መኖር አይችልም ጽድት ያለ ባንዳ ሆኖ መኖር አይችልም ትግራይ ክልል ውስጥ ምክንያት አንስቶ ሲሰርቡ ጌታቸው ሲሞልጨ የነበረ ዘው እርስ በርስ ይውጣላችሁ አይልም አየህ ከመለስም ከኃይለ ማርያም የሚለየው ዶክተር ብቻ አይደለም ወታደር ነው ይሄ መልእክት ባይዘው አይችልም ለሚሉ ሰዎች ናቸው የመቻል ጥግ ወታደር ጋር ነው ያለው የኢትዮጵያዊነት ጥግ ወታደር ጋር ነው ያለው ኮሎኔል ነው ወታደር ብቻ አይደለም ተራ ወታደር አይደለም ማራክተኛ ወታደር ብቻ አይደለም ግንባር ሲያዋጋ የነበረ ነው በኢትዮጵያ ኤርትራ ጦርነት ከዛ መሃል ራሱን አብቅቶ ተጨማሪ ዘመናዊ ትምህርት ተምሮ ሀገር እየመራ ያለ ሰው ነው ሴንሱ ይገባዋል ገባ ሶ ከኤርትራ ጋር ተያይዞ ይሄን ያለው ጀነራል ግን ስለ ኤርትራን ያንደረገል ነበር ከማጠቃላችን በፊት ኤርትራ ውስጥ በርካታ የሰብአዊ መብት ጥሰቶች ብላብላ በርካታ ነገሮች አሉ ኢትዮጵያ ውስጥ ግን ነገር ያለው ከዚህ በፊትም ካንተ ጋር ወር ከሌላ ሰው በነበረኝ ቆይታ አንድ ኤርትራዊ ተሺ ድንበር አቋርጦ የኢትዮጵያ ድንበር ሲገባ ተሳክቶለት ዲሲ የገባ ያህል ሳትስፋይ ይሆናል ያን ኤርትራዊ ነፃነት የሚታወጀው የመኖር ተስፋው የሚለመልመው ኢትዮጵያ ውስጥ ነው ከረንት አሁን ላይ አንድም ኤርትራዊ አዲስ አበባ ውስጥ አንድም ኤርትራዊ ኢትዮጵያ ውስጥ አንገቱ ላይ ደፋም አንዳንድ ቦታ ላይ ኤርትራዊ ማለት ነው ከኢትዮጵያው ጋር ሲጋጭ ዜጋ ማን እንደሆነ ያጠራጥራል ዜጋው ኢትዮጵያዊ አንገት ሲደፋ ታያዋለ አንደኛ ሁለተኛ አንድ ኢትዮጵያዊ ከኤርትራዊ ያነሰ መብት ኖሮት ነው የሚኖረው ኤርትራ ውስጥ ተገሎ ነው የሚኖረው መንግስታዊ መንግስት አረቁ ሚሊዮን ጥቅማ ጥቅም ተገሎ ነው የሚኖረው አንድ ኢትዮጵያዊ ኤርትራ ውስጥ
ኢትዮጵያ ውስጥ ግን አንድ ኤርትራዊ ነገርኩ ማን ነው ዜጋ ባባራው ዜጋ አንድ ኤርትራዊ ነው ዜጋ ብለን ነው የምትለው ስለዚህ እንደዚህ አይነት ወደ ሰፊ መንግስት ተፈጥራ በሰላማዊ መልኩ የኤርትራ ህዝብ ኢሳያስ አፈወርቂ 5 ሚሊዮን ማይሞላ ህዝብ ይዞ ዓለም የሚቀናበት ባህር ይዞ ወደብ ይዞ ህዝቡን በድህነት ይቆላዋል ኢትዮጵያ ብትጠቀመው ብልጽግናው ለኤርትራም ጭምር ጠቅላይ ሚኒስትሩ ታስታውሳለህ እንደመጡ ያደረጉት አንዱ ስኬታቸው በኢትዮ ኤርትራ መካከል የነበረውን ሰላም መፍጠር ነው ለመሰለ ያው የኤርትራ ህዝብ በነቂስ ወጥቶ ሲቀበል ለመሰለ ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ያለ ለውጥ ኤርትራ ውስጥም ሊኖር ይገባል ባይ ስለሆነ ነው ሰውየው ከሀገር አልፎ ለቀጠና የሚያስብ ሰው ነው ከሀገር አልፎ የቀጠና ፖለቲካ የገባው ሰው ነውና በዛ አግባብ መታየት አለበት ሰው ከዛ ውጪ ግን የኤርትራ መንግስት የኔን ምልከታ ነው መስጠት የኔን ፖለቲካ ሪቪው ነው መስጠት ጦርነት አነሳለሁ በውክልናም ጦርነት ይሁን በዳይሬክት ጦርነት ኢትዮጵያን ወጋለው ካለ ኤርትራ መንግስት እኔም ነው ሜዳው ነው ፈረሱን ነው መንገዱን ጨርቅ ያርግልን የኢትዮጵያ መከላከያ ሰራዊት ወክ ያረገ አንድ ወር ባልሞላ ጊዜ ውስጥ ከፈለገ አሰብን ብቻ ካልፈለገ አስመራ ደርሶ ይቆማል ነው ማለት እርግጠኛ ነኝ ምክንያቱም የዚህ ወታደር መሪዎች ጠቅላይ ጦር አዛዡ አብይ አህመድ ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ናቸው እዚህ ጋር አንድ አሁን ያሉን ወታደሮቻችንና የነበሩ ወታደሮች ልንገር አንድ ነገር ሲሪየስ በረም መተላለፍ አለበት ብዬ ስለማመን ነው አደጋ ሀገር በሚመራ ጊዜ የነበሩ ወታደሮች ካድሬዎች ናቸው ለመሰለ አሁን ህዋት ጋር ካንዱ ጎራ የተለጠፉት ጀነራሎች ካድሬ ናቸው ወታደር ከፖለቲካ አመለካከት ጋር አብሮ አይሰለፍም ባህላዊ ጀነራሎቹ ማለት ነው ለመሰለ እነኚህ ባህላዊ ሚል አይገልጻቸውም ጥንቅቅ ያሉ የሚያውቁ ካድሬ ጀነራሎች ናቸው ለወዳቸው ያደሩ አንድ ጀነራል ሽግግር መንግስቱንም ተው እና ደብረጽዮንም ተው ህዝባችን ወደ ጦርነት አታምጡ የፖለቲካ ጭቅጭቃችሁን ጠረጴዛ ላይ ፍቱ ነው የሚለው አንድ ወታደር አንድ ጀነራል እነኚህ ግን አይ ሽግግር ጊዜ መንግስቱን አባረናል እንትናን ተቀመናል ነው የሚሉት ሰጥቷል አሁን ያሉ ጀነራሎች ለሀገር መስዋዕትነት ይሆናቸው ፊልድ ማርሻል ብርሃኑ ጁላ የሚመራው ወታደር እንደ ሻማ ለህዝቡ ቀልጦ ብርሃን መሆን የሚፈልግ ወታደር ነው ያለው ገብቷል ይሄ ወታደር ስለ ገንዘቡ ሳይሆን ስለ ሀገር ፍቅሩ ከጀነራል እስከ ተራ ወታደርነት የሚሰራ ወታደር አንድ አይነት ኢትዮጵያዊ አቋምና እምነት ያለው ወታደር የወጣበት ብሔርና የሚከተለው ሃይማኖት ግድ የማይሰጠው ወታደር እንግዲህ ኤርትራ ከነካችን ጦርነት አልፈልግም ብያለሁ ገፍታ ከመጣች ብሔራዊ ጥቅም መንገዱን ጨርቅ ያልግልሽ ነው ብለው የሚያኮሩ ጀነራሎች የሚያኮራ ሪፎርም ያለው ተቋም ስለሆነ እንግዲህ እነ ፊልድ ማርሻል ብርሃኑ ጁላ ወክ ያረጉ አስመራና አሳብ ይደርሳሉ ለሃሉ መልካም እንግዲህ ወደ ማጠቃለያ እንምጣና ሁለት ጉዳዮች ላይ ሐሳብ ሰተን እንቋጫለን ትግራይ ላይ ቅድም ያልከው የጦርነት ድባብ የጦርነት ወይንም ዳግም ጦርነት ይቀሰቀሳል የሚለውን የዳመና ስጋት እንዴት ማስቀረት ይቻላል ሁለተኛው ያነሳው ስላለው በእኛ ዘመን ኢትዮጵያ የባህር በር የምታገኝ ይመስላል I hope እንዳንድ ፖለቲከኛ እንዳንድ የፖለቲካ ተንታኝ የኔ ፊውቸር የኔ እይታ ከልደቱ አያሌው ይሻላል ያልተኖረ ብዙ እይታ አለኝ ብዬ አስባለሁ ሶ እርግጠኛው ነኝ የምነግርህ ኢትዮጵያ የባህር በር ይኖራታል የአንድም ሰው ደም ሳይፈስ ኢትዮጵያ የባህር በር ባለቤት ትሆናለች ይሄን ጠቅላይ ሚኒስትሩ እንደሚያሳቁ 100% እርግጠኛ ነኝ እነግራለሁ ሪካርድ ተደርጎ ለታሪክ የሚቀመጥ ነገር ነው ማለት በኩራት እንደ ትንቢት ነው አው ፓስተር ታርገኛል አው ችግር የለውና ሁለተኛው ትግራይ ላይ ያለው ነገር ለማስቀረት ሲሪየስ ዲስከሽን ያስፈልጋል አሁን ያለው የደመና የጦርነት ደመና ውይይት ማይደረግ ከሆነ የትግራይ ኃይሎች ቁጭ ብለው የማይነጋገሩ ከሆነ ለህዝባቸው ሰላም የማይሸነፉ ከሆነ የግል የስልጣን ጥማቸውን የማያግቱ ከሆነ ትግራይ ክልል ውስጥ ከዚህ በላይ ፈሰሰ ከተባለው ደም ወደመ ከተባለ ንብረት በላይ ይወድማል ይሄን ለማስቀረት የትግራይ ህዝብ
ለየትኛውም ጦርነት ፈላጊ ኃይል መሰለፍ የለበትም። ሂርቶ ይዋጣላችሁ ነው ማለት ያለበት። ሁለተኛ የፌደራል መንግስት ራሱ ያቋቋመው የሽግግር ጊዜ መንግስት ስለሆነ ያለ ሽግግር ጊዜ መንግስቱ ጥያቄ ምክንያቱም እንደ ሌሎች ክልሎች ኮንሲደር ስለማይደረግ ከህግ አንፃር ጌታቸውም ሲያነሳ የነበረው ነገር ትክክል ነው። ገብቶ አደብ ሊያስገዛ ይገባል። እንዴት አደብ ያስገዛል? በማወያየት ፕሪቶሪያው ስምምነት እንዲፈጸም በማድረግ ገብቷል። ከዛ ውጪ የራስ ሚዲያን ገዝቶ እንደነ ደብረጽዮን እንደነ ያየሰው ሽመልስ ያለ ጋዜጠኛ ገዝተህ የምትሄደው ርቀት የትግራይን ህዝብ ከከፈለው ዋጋ በላይ ያስከፍለዋልና የትግራይ ህዝብ ዳግም መሸወድ መቻል የለበትም። አንዴ ተሸውዶ ንብረቱን ነጥቷል፣ አካሉን ነጥቷል፣ ልጆቹን ገብሯል። መሸወድ የለበትም። ስለዚህ ይሄ የጦርነት ደመናው ውይይትን ካላስቀደምን ሌሎች የፖለቲካ ኃይሎችም ተጨምሮ ከመንግስትና ከህወሓት ውጭ ያሉ ኃይሎችም ጭምር ተጨምሮ አደብ ካልገዛ ያ ቀጠና ሲሪየስ የሆነ የጦርነት ክራይስ ውስጥ ይገባል። ያ እንዳይገባ ማድረግ የሚችለው ሁለት ኃይል ነው ብያለሁ። የትግራይ ህዝብ እንደ ህዝብ የትግራይ ህዝብ ይሄን ሰው አደብ ማስገዛት አለበት። የፌደራል መንግስት ሰላማዊን አማራጭ በማስቀደም አደብ ማስገዛት አለበት። ኔት ካልሆነ ግን ህዝብ አደብ ያስገዛቸው ህዝብ ላይ ጦርነት እንከፍታለን ብሎ የፌደራል መንግስት የሰጣቸውንም ሰላማዊ አማራጭ አንጠቀምም ካሉ 10 ለማይሞሉ እብዶች ሲባል የትግራይ ህዝብም የኢትዮጵያ ህዝብ ዋጋ መክፈል ስለሌለበት የኃይል እርምጃ ወስዶ ህጋዊ እርምጃ መውሰድ አለበት የሚል መልእክት ነው ያለኝ፣ ማሳያ ነው ያለኝ። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን እንግዲህ በወቅታዊ ጉዳይ ላይ ከፖለቲካ ተንታኝና ከህግ ባለሙያው ከባባ ጋር የነበረን ቆይታ ይሄን ይመስላል። ወቅታዊ ጉዳዮች ላይ እንደዚሁ አለፍ እያለን ደግሞ ወደ እናንተ እንመጣለን። ይሄ የሀገራችን ላይ የሚታየው እንግዲህ ትግራይም ሆነ ኤርትራ አንድ ምስራቅ አፍሪካ ሀገር እንደ ሀገር ነው የምናየው። ሰላም እንዲመጣ በየቤተ እምነታችሁ በርተታችሁ ጸልዩ፣ ደም መፋሰስ ይቁም፣ እንተባበር፣ አንድ ላይ እንኑር፣ እንደግ። የሀሌታ ሚዲያ የዚህ ፕሮግራም አዘጋጅም የመላው ኢትዮጵያዊም ህዝብ ጸሎት ነውና ጸልዩ፣ ለሀገራችሁ ሰላም እንዲመጣ። ባባ በጾም በተጣበበ ጊዜ መተከኛ ጋር ላሳለፈው ጊዜ እጅግ አድርገን አመሰግናለን። እኔም ከልብ በድጋሚ አመሰግናለሁ። ተሽዬ ቴንክ ዩ አንጠፋም ነው። የዛሬ ፕሮግራማችን ይሄን ይመስላል። ይሄን ፕሮግራም ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙዎች ተደራሽ እንዲሆን አድርጎ ሻለው